ሻሎም የአባት ልጆች የጌታ ሙሉ ሰላምና ጸጋ ይብዛላችሁ። በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ወደ እናንተ በሚሰራጨው ፕሮግራም ባላችሁ ቦታ ሆናችሁ እየተባረካችሁ የምትገኙ የማታውቁ ነቢይ ማቲ ይባላለሁ። ይህንን መልእክት አንድ ሰው ለ20 ሰው ሼር በማድረግ ለ20 ሰው ሼር እንዳደረጋችሁ እኔ ለ20 ሰው ሼር አድርጌያለሁ ብላችሁ በኮሜንት ላይ አስቀምጡ። እኔ ደግሞ ባርካችኋለሁ። የወንጌል አማኝ ሆናችሁ ሁላችሁ አንድ መልእክት አለኝ። ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ላይ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረታቶች ሁሉ ምን አድርጉ? ስበኩ ይላል። ያመነ እየተጠመቀ ይድናል ይላል። ስለዚህ ወዳጆቼ ወደ ዓለም ሁሉ የሚሄድበት እግዚአብሔር ላንተ በሰጠው አቅጣጫ በጊዜውም አለጊዜውም ወንጌልን ስበክ። የዛሬው ቀን ነገው እንደ ዛሬው ላይቀጥል ይችላል። አሁን የተከፈተው በር እንደዛው ላይቀጥል ይችላል። ጊዜ ያለ ቀን ሳለኝ የላከኝ ሥራ ሊያደርግ ይገባኛል አለ ጌታ ኢየሱስ። ስለዚህ የተሰጠውን ጊዜም ተጠቀም። ዛሬ ያለው ጊዜ ነገ ልታጣ ትችላለህ። ወዳጄ ይሄንን እግዚአብሔር አምላክ በልቤ ያስቀመጠው መልእክት ነው። በዮሐንስ ወንጌል ምዕራፍ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጅ እስኪሰጥ ድረስ ዓለምን እንዲሁ ምን አድርጓል? ወዷል ይላል። ዓለም የዚህ ብልጭልጭ ወይም ከተማ ሳይሆን ዓለም ወዷል ማለት ትውልድ ነው። ወዳጄ የመዳን ቀን ዛሬ ነው። ሮሜ ምዕራፍ 10 ላይ ሰው በአፉ መስክሮ ይድናል፣ በልቡ አምኖ ይጸድቃል። ጊዜው አሁን ነው። የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። መዳን በሌላ በማንም የለም። መዳን በሌላ በማንም የለም። ኢየሱስ ክርስቶስ ሃይማኖት ሳይሆን ሕይወት ነው። ኢየሱስ ክርስቶስ ሃይማኖት ሳይሆን ሕይወት ነው። ኢየሱስ ክርስቶስ የግል ጌታ አደኝ አድርገህ ተቀበል። ሰላምህ ይኖራል፣ ሕይወትህ ይፈወሳል፣ አይምሮ ሰላም ይሆናል። በናዝረቱ በጌታ በኢየሱስ ስም አባቴ ሆይ ጸልያለሁ። ይሄንን መልእክት ለሚሰሙ ሁሉ በናዝረቱ በጌታ በኢየሱስ ስም ከጭንቀት ነፃ ይውጡ፣ ከጨለማ ነፃ ይውጡ፣ ከሚያስፈራራ ከሚደነግጡበት ነፃ ይውጡ። ይህ ባንተ ይቻላል። በናዝረቱ በጌታ በኢየሱስ ስም ከፍርሃት ነፃ ይውጡ፣ ከሚያለቅሱበት ከድቅድቁ ጨለማ የሚያሳርፍ ካጡበት በኢየሱስ ስም ከአውሬ እስራት ነፃ ይውጡ። አሜን። በሆነው በኢየሱስ ስም